እኛ እንድንወጣ ከፈለጋችሁ ካሽ ያስቀምጡ። ሶለለለለ ሶለለል ሶለ ውይ ሻደይ ካሽማ እዚህ ጋር ቢያስቀምጡ ሻደይ እንዴት ይዋባል ቀናችን። ሰላም ሰላም ውድ ቤተሰቦቻችን እንደምን አላችኋል? እንደና እግዚአብሔር ይመስገን። እንኳን አደረሳችሁ። አትርቀጠኝ ማይየልኝ ነሽ። እግዚአብሔር ይመስገን። ሰላም ሰላም ያዲ ቤተሰቦች እንዴት ናችሁልኝ? የኛም ቤተሰቦች አሁን ማኮ በቃ አንቺ አንድ ላይ ሆኑ። አይ እንዴት ናችሁልኝ? ማይስ ሰላም ቤተሰብ እንዴት ናችሁ? አዲ እና እንዴት ሆኜ ነው የምጨፍረው? ሰላም ምንም አይልም። በነገራችን ላይ ዛሬ በዓልን ቆንጆ ጊዜ እያሳለፍን ነው የምንገኘውና ቤት አይደል ያለ ቆንጆ ጊዜ እያሳለፍን የምንገኘው ቤትና አሪፍ እየተጫወትን ነበርና መሀል ላይ ሁላችንም ጸጥ ስንል በቃ የሆነ ሀሳብ ምናምን ሲመጣልኝ ወጣልኩና በቃ ለሁለት ነገርኳቸው። አሁን ገብተን ሳነንና ደሱልን በጠብጥ ነው ቤት ሁለት እያወሩ ነው። በጣም ከባድ ሚስጥር ይዘው እያወሩ ነውና ቡና ጠጣን፣ በቃ ተዝናናን፣ ተጫወትን። አንዳንዴ በዓል መጀመሪያ ላይ ትደሰቱና በኋላ ላይ ደክማችኋል አይደለ? ሰው መሀል ላይ ጨዋታ ያስፈልጋል። ስለዚህ እንዴት ንግባውን አሸንዳ ምናምን ነው ከመግባታችን በፊት ግን እንዴ እኔን አታሳጡኛ። እሺ ገና ተሳጠኝ። እሺ አንተ ምንድነው የምትሆነው? እናንተ አሸንዳ ትላላችሁ፣ እሷ ድምጻዊ ነች። እሺ አንተ ብሪያሽ ግጥሙስ እኔ ሂሳቢያሽ በድምጽ እንኳን ችግር የለውም። ግጥሙ ችግር የለውም። ያው ሙዚቃ ማለት ነው ብለሻል። እንዴ ሙዚቃ አውጣለሁ እያለች ነው ጋይስ። እየተገለገለች ነው እንዴ? ዘፈን አውጣለሁ እያለች እኮ ነው። ኧረ ወሰነ ኧረ አታደርጊው። ቪዲዮ ላይ ግጥሙን በእናንተ ትችዋለሁ። አለፈላፍ ትላላችሁ እናንተ ቪዲዮ ላይ ግጥሙን እንደዚህ ጋይስ። እንግዲህ ሰላም እንደማታሳፍረን ተስፋ አደርጋለሁ። ሰላም ከደከማት ደግሞ ማሂ ተቀባበሉ። እንቀባበላለን። ሰው በቃ ገብተን በቃ እንግባ። ግን በልጅነታችሁ ግን ሻዴ ብላችኋል? እረስቸዋለሁ እንጂ እኔ ብያለሁ። አሁን ግን እኔ እረስቸዋለሁ። ከፍተኛ ስንት ብር ስትሻቃል? አላውቅም። ከድሮ ጀምሮ ብር አሳዳለሁ ግን አላስታውስም። አንቺ ማይስ እኔ እንቁጣጣሽ ጨፍሬያለሁ። እንቁጣጣሽ ጨፍሬ ግን በጣም ብዙ ብር የተሰጠኝ በጣም ልጅ ያለው 10 ብር ተሰጠኝ። በቃ ማደርገው ጠፍቶኝ ባይዘው ብዙ ነው እኮ በዛ ሰዓት ብዙ ነው። በቃ ማደርገው ጠፍቶኝ ነበር። እኔ ደግሞ በቃ ይሄ ዳቦ እኔ ደግሞ ዳቦ ነበር የሚሰጠኝና ቢያንስ በጣም ብዙ ቦታ በቃ በየጎረቤቱ ምናምን እንዴ እስከ 10 ሁሉ ሊሰጥሽ ይችላል። እና በጣም በቃ ደስታዬ ነበር። እስኪላል እስካሁን ወደ እንግባሽ በቃ እናንተ ኑሮ እኔ ከኋላ ከወንድሜ ከፍ ያድነኝ። እኔ ሌላ ምንም አይደለም። ጋይስ የሚፈጠረውን እንግዲህ ሰላም ለዚህ ሰላም ሶለለለለ ሶለለለ ሶለ የኔማ ሻደይ ካሽማ እዚህ ጋር ቢያስቀምጡ ሻደይ እንዴት ይዋባል ቀናችን። ሻደይ እሺ ቀስ አድርገን እንትን በል። እኔ እኮ ይሳብ አንቺ በሱሪ የምትጨፍሪ ወንድሜ ምነው ቀሚስ ግዛልኝ ስል ባለፈው እምቢ አላልክም? ያው ዝም በይው ተይ። እኔ አሁን እንግባ። ምንድነው እኔንም ተይኝ። ቻይና በረንዳ ተዳዳሪ እንዴ እኔ እኮ ሂሳብ ያዥኝ ሰን አራንቺ ስራሽን ረሳሽው። ሶለለለለ ሶለለል የኔማ ደስ ወንድሜ ሶለለለ እዚህ ጋር 200 ብር ብታስቀምጥ ሶለለለ ካሽካ እኛ ካሽኮን ይፈልግ ነው። እንደዚህ ለብሰሽ ብር ስትጠይቅ አሻደ ችግር የለውም። ብር ነው የምትፈልገው? እሺ ስጠንና የምር ቪዲዮ እየቀረጻችሁ? የምር ማርያም ቪዲዮ እየቀረጻችሁ ነው? ቪዲዮ እየቀረጽን ነው። ሻዴ ይያለ ነው። ትራንስፈር ምናምን ይቻላል። ቴሌብር ምናምን አለ። እሺ ችግር የለውም። ብር እንሰጣለን። እንስጣቸው። ለምን ደም እንስጣቸው? አይ በደንብ ጨፍረው ካሳመኑ እንስጣቸው። ግጥሙን ጨፍረው ካሳመኑ እሺ እኔ ልውጣና አንተ ትጨፍራቸው ታሽ በደንብ ጨፍሩ። ግጥም ምናምን ልሰጣችሁ አስቤ ነበር፣ አልሰጥም። በራሳችሁ ግጥም
ካሳመኑ እንስጣቸው። ግድ የለም አያሳምኑኝ። ማሳመን አንቺ እሺ ጀምሩ እንዳትጨው ሻደይ አበባ ሻደይ ሰይ አታጨብጭቡ። ያለ ጭብጨባ እና ለሞቀ እንዴት ነው የሚገጠመው? እንዴት ነው ይሞቃል? ቀስ አድርጋችሁ በድምጻችሁ ብቻ በቃ ለሰስ ያለ ይሄ ትዝታ ያላችሁ አይደለ? ትዝታ ሆነ ሰላም ካሻል ና እላችሁ ካሽ አስቀምጥ። ለትእዛዙ ካሽ አስቀምጥ። ካሽ ክፈለ። ለትእዛዙ ካሽ አስቀምጡ። ኧረ ወንድሜ እንኳ አይደለም እንፈልገው እኛ ለመጀመሪያው ካሳመኑ ስንት እንስጣቸው? ምንም አንሰጣቸው። ለምን እንሰጣቸው? ችግር የለውም ቃል አቆይተኛ ቢቀሰቅሱ አይሰማም አሉ። እሱ እንደዛ ነው የሆነብኝ። ስንት እንስጣቸው? እሺ ካሳመኑ ለስለስ አድርጉት። ኧረ ያላችሁ ለስለስ ያለ እንትን ይበሉ። 20 ሺህ ስጡ። ስንት 20 ምናምን 20 ብርማ ምን ይቋራኩ? ለስለስ ገንግባ እኛ ንስጣችሁ ነው። አንተ ምን ቤት ነው? እኔ ሰቤጅ ነኝ እንዴ? ቴሌብር አካውንት ንግድ ባንክ ማለት ምናምን ሁሉ ነገር በኔ ነው የሚገባው። አዲስ ባንክ ራሱ አለ። እሺ ቴሌብር ንገሪ፣ ችግር የለም። እሺ የኔ ቁጥር ነው ይፈልጋል። የራሳችንን ሳይጨፈርልንም አይከፈልም። ሳይጨፈርልን ይጨፈርልን። ሰርተን በላ እንድንባል ግን ይኸውላችሁ አይደለ ለሞራላችን በቃ መሐመድ አህመድ አንዴ እስኪ ቆይ ይሄ ቪዲዮ ለባህልና ቱሪዝም ይድረስልኝ። ይሄ ቪዲዮ ለገቢዎቹ ይድረስልኝ። ብር እየሰበሰቡ ነው። ቁረጡ 15% በቤተሰብ ቢዝነስ ነው። ትልቅ ቢዝነስ ነው። በቃ ወቅታዊ ቢዝነስ ነው። እኮ ቤተሰባዊ እንትን ነው። ምንም ቤተሰባዊ እንደዚህ ይባል ቤተሰብ እንደዚህ አይነት ማጭበርበር የለም። ግን ችግር የለውም አይደለም። በታለንታችሁ አካውንታንት ቀጥረው ነው እዚህ ለስለስ አድርገን እንስፈን። አይ ግን ሰቆሽ ግን ትዝታ በመሐመድ አህመድ ሜጀር አለባበሴ ባለፈው ሰምተሻል። ለሽና ቀሚስ ገዛላችኋለሁ ብለህ ነበር ሳልገዛ የማንጎሊያ እንትን ነው የመሰልሽው። እሺ ማንጎሊያ ግንተሽ ነው ስጋ አለው። yes አረ ሰላም ስራሽን ራስሽ እኔ ምን ላድርጋሽ? እንኳን ድምጽ ልቀዝቀዝ አይደለም አትጩ በእናታችሁ። አሬት ጉሮሮ በይ ሰላም ነው። እንጀምር ምን አስበው ነው እንደለ ዝግጁ ናችሁ? ኦኬ እንዴት ነበር? ጆሮ እንደፈናው እኮ ታዲያ እንዴት ነው የሚሆነው ነገሩ? ወንድሜ ምን አስበህ ነው እንዴ? ሳል እንዴ ጆሮን ያማል ወንድሜ። ችግር የለውም እኔ እነግረዋለሁ። በእናታችሁ እንትን በሉ እናንተ ምን እሺ በቃ እሺ ተሰስ አድርጋችሁ እኔ እንኳን ዘፈን ምለቅስ ሰለ ልጩ ስለው አርጊው ብሎኝ ነበርኩ እንዲሰማሶሽ ሶለ ለለለ አቤት ድምጽ ተዘቀቀረዋ ሶለ ለለለ ሶለለ ሶለ ውይ ቅላጼ ጠፋ ሶለ የኔ ማሰን ሶለል ትራንስፈር አርግና ጠገብ እንጠባለን። ውይ ወደልክ ሰው ስልኩት ሶለ አንተ ተመሰጠ መሰለኝ ወንድም ሶለ ለለለ ሻደይ የዛሬ አመት ብር ቁጭ አርጎ የሰራንበት ባሉ ክፋሉ ጊቭ ሚ ማኒ ካሽ ጊቭ ሚ ማኒ ካሽ ያለች ነው ሰላሚና። ወንድሜ ምንድነው እንደዚህ የምታይኝ? ካሽ አላቀስ አንተ አየው እንደው መጣ አስታውሰ ነው አንጀቱን በልቷታል። ድምጽ ተስረቀረቀ ነው የምልሽ። ቴሌብር ልንገርህ ቴሌብር የኔ በጨውኩት መጀመሪያ የኔ ነው ደምረው እስካሁን የቆምበትን ሰዓት ስንት ብር እንደሚመጣ እንደምረው ሁለታችሁ የእናንተን ሰለኔ ልክልኝ። ምን ታፈለው? እሺ ችግር የለውም። እሺ እኮ ነኝ እኔ። አዎ አካውንታንት I'm sorry very very sorry ብር ሰውን ቸኩላል። ሰላምና ብር አይሻ ብር ላይ ስልክ ቁጥር እሺ ስልክ ቁጥር እሺ ንገሪ። 33 እሺ 33 25 ቋንጣ አልጻፍም። እሺ የማን ነው? ያዲግ ነው። በቃ አረ በቃ ቆይ ቋራ አስገባን። አረ ሰላም እኮ አስገባ ይሄ ማን ነኝ እንከፈላለን። ቆይ እኔ እንትን አስተካክል ልጻፍ። ስልክ ቁጥር ንገሩኝ። እሺ በቃ በሰላም ላከው እኮ ንገረኝ። እሺ በሰላም ላከው ይወዱ ሰላም ባንቺ እናስገባው። ቆይ ተረጋጊ። በቃ ልክልሻለሁ። ስንት ነው የምትፈልጊው? 20 ሺህ አይደል የምትፈልጉት? በቃ ያው 20 ሺህ ልልክልሽ ነው። ሴትዮ ምንም ታዲያ ቆይ ልጻፍልህ አልቆር ታይ ቆይ ያው 20 ሺህ እሺ ወደ አንቺ ስልክ ልላክ 20 ብር ነው እንደምትልኩት? ያው 20 ሺህ ብር ይፈኛ
እንዴ አንድ ብር የቴሌ ነው። ይኸው በቃ አሁን ይበቃችኋል። ውጡ። ይኸው ና ወደ ሰላም የተላከው እና ያየው ነው። በቃ 20 ብር 180 ብር ልኬልሻለሁ። አይበቃሽም? በቃ አይበቃሽም? አሁን ለማንኛውም ግን እኛ ፈታ አድርገናቸዋል። 20 ሺህ ብር ላኩ፣ 180 ሺህ ብር ላከ። ከምን ትፈልጋላችሁ? በቃ በጣም ግፈኞች ናቸው። እኔና ያሳጣችሁኝ። እሺ የምርላ ሰላሚና ነይ በቃ እሷን ካፈላት። ኧረ ሰላም ስራውን ረስተው ሌላ ውስጥ ገባች። እንደዚህ ነው። ብር ካለ ነገሮችን የማስቀየር አቅም አለ። ቁጭ አለች፣ ተስማማች። በቃ ባንዴው ነይ ሂሳባችንን እንካፈል። ነይ ሂሳብ እንስራ። ተረሳስተና የምር ጨዋታው እንዳለ ሆኖ ሌላው ነገር እንዳለ ሆኖ ጨዋታችሁን ጨርሳችኋል። ዘፈናችሁ አለቀ እና በ20 ብር ነው እንደምንጨፍረው። የእውነት እኔ ውጭ ላይ እኮ ግጥም ምናምን እኔ እሰጣችሁ ነበር እኮ ግጥም። እንደዚህ ነው ያልኳችሁ። ስንት ነገር መክሬ አንሰጠውም። ስንት ነገር መክሬ አሁን እናንተ ለስናታችሁ እና አይደለም የወጣችሁት አልተዘጋጃችሁም። ስሬስ ወሬ ነው ያዝነው። ውጡልንና ውጡ። አንወጣም። ጤንታው ሂዱ። አንወጣም። ዋለዛ ጭማሪ ስጡን። አንወጣም እንዴ ስጡን። በዓል እኮ ነው ዛሬ። ምንድን ነው የምንሰጣችሁ? ብር ጭማሪ። እኛ እንድንወጣ ከፈለጋችሁ ካሽ አስቀምጡ። ውዴ ጣጣል አድርጉበት። እሺ ቴሌኮም እስኪ ቴሌ ነው እንደውም ሲጠቀሙ ቴሌ ግን በድምጽሽ ሊጠቀምበት ይገባል። ካሽ አስቀምጡ በስ ሲጀመር እነሱ ካሽ አይደለም ተጫወቱብኝ። ሰላም ላትኮን የምር ግን እንደሱ እግዚአብሔርን በቃ ጨዋታው እንዳለው ነው። በልጅነት ወይ ተጫውተህ ታውቃለህ? በልጅነቴ ይኸውልህ ከኛ አካባቢ ይሄ ባህል በሆያ ሆዬ የምንለው የመስቀል ሰሞን ነው እንጂ ይሄን 16ቱን ምናምን አካባቢ ነሐሴ ላይ ምናምን የለም። እውነትህን ነው። ልክ ይሄ ወይኔ ጉዴ። እሺ የማትረሳው በሆያ ሆዬ የማትረሳው ገጠመኝ፣ የማትረሳው ጨዋታ? አይ ጨዋታ ሳይሆን ሞሮፍ እኔ የማረሰው ነገር ምንድነው ይሄ ሙልሙሉን አረሰው። የምር እኮ እኔም ብያለሁ እኮ እኔም ብያለሁ። በጣም ነው በጣም በጣም አሪፈሽ ሳንስ ምን በልጅነት እንትን ሆያ ሆዬ ተጫውተህ ታውቃለህ? ምን በልጅነት ሆያ ሆዬ ተጫውተህ ታውቃለህ? ምንድነው በስነ ስርዓት አውራችሁ። ልጁ ነው የሚደረጉ ነገሮችን በሙሉ አላደረኩም። ኳስ አልተጫወትኩም፣ ሆያ ሆዬ አልጨፈርኩም። ጠብቁኝ፣ ወደ ልጅነቱ ይመለሳል። አሁን በ40 ዓመት ሲሞላው ከልጆች ጋር ተመልሶ ይጫወታል። እሺ እሺ። ደስ የማትረሳው ግጥም? ማትረሳው ምን ግጥም ከሆያ ሆዬ ውስጥ የማትረሳው ግጥም? ኧረ እኔ የተለየ ግጥም ምናምን የለም፣ ግን ሁሌም የሚባለው ይለያያል፣ በየሀገሩ ይለያያል። አዲስ አበባ ከመኪና ጋር የተያያዘ፣ ከፎቅ ጋር የተያያዘ፣ ከቸኮሌት ጋር የተያያዘ ነው። ይኸውልህ ነገርኩህ፣ ከኛ አካባቢ እኔ የተወለድኩበት አካባቢ አይጨፈርም። ሆያ ሆዬ የለም። የመስቀል አካባቢ ነው። የመስቀል አካባቢ ኢቭን እንዴት ነው ይሄ እንትኑ አላ ችቦ ከኛ አካባቢ ምንድነው የሚባለው መሰለህ? ግሾዬ ነው ምናምን የሚባለው። በትልልቅ የኩሸሌና ደግሞ አሉ የሆኑ እንትኖች እንጨቶች አሉ፣ እነሱ በደንብ ይለበጣል። ከዛ ሌሊት ደመራውን ካበራን፣ ሌሊት ነው የሚበራ ደመራ ካበራን በኋላ ከዛ ድብድብ ነው የምናድረው፣ ስንደባድብ ማለት ነው። ያነ ግጥሙ ግን ደስ ይለኛል። አንድ ቀን አጫውታለሁ። ምንድነው የሚባለው? አሬራ አሬራ መስቀል ጠባ ምናምን እየተባለ ረጅም ግጥም አለው። ፋዘርን ጠይቄ እንትን እላለሁ። ገና ፋዘር ጠይቆ በጣም የሚያስቅ ልጅ ነው። ፋዘርን ጠይቄ እነግርሃለሁ አለኝ። ለማንኛውም እንግዲህ የአብዛኞቻችሁ ብዙ ትዝታ እንደሚኖር ተስፋ አደርጋለሁ። ኮሜንት ላይ ምን እያወሩ ነው? ካሜራውን ወደዛ ዙርልኝ። አሁን ሆያ ሆዬ ብለን ያመጣነውን ብር ታከፍለኛላችሁ። እኔ እኮ ነኝ በሀሳብ ነው ከሲኦል የተበረሱ እሺ እዚህ ጋር ምንድን ነው? ላይቱ እዛ ጋር ይሰራ ላይቱ እዚህ ጋር
ሁለቱም አይታንች ጋር ነው። ሁለቱም እጇ ላይ ያለ ነገር ካለ ቶሎ ቅንጥ አድርጋችሁ ይላችሁ እዛ ጋር እየመረበሽ ስታይል በቃ ልጁ ነቀለ።